ምትፈተፍቱትን ተው። የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። እንደምን ቆያችሁ? በጋብቻ ውስጥ ያሉ አራቱን የመህጎች ታውቋቸዋላችሁ? ከአራቱ አራተኛውንና የመጨረሻውን ዛሬ ነግራችኋለሁ። ሌላው ሌላ ጊዜ ቆየን። በዘፍጥረት ምዕራፍ 2 ቁጥር 24 ላይና በኤፌሶን ምዕራፍ 5 ቁጥር 31 ላይ ያለው አንድ ቃል አለ። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል ወይም ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለው የእግዚአብሔር ቃል። በዚህ ቃል መሰረት ባልና ሚስት ወይም አዲስ የተጋቡ ጥንዶች እናት አባታቸውን፣ እህት ወንድሞቻቸውን፣ ጓደኞቻቸውን፣ ሌላ ሱሳቸውን፣ ሌላም ልማዶቻቸውን በሙሉ ይተዋሉ ማለት ነው። መተው። ሁለተኛው ደግሞ የተጋቡ ወገኖቻችን ዘመድ የምንባል ሰዎች ተጋቢዎችን መተው በሁለቱም አካላት ላይ። ለምሳሌ እሷን ካገባ በኋላ ልጄ ከሳ፣ ልጄ ጠቆረ፣ እህቴ ወንድሜ ከሳ ጠቆረ የምትይ እህት የምትይ እናት የምትል ወንድም አባት፣ አንተ ለወንድምህ ወንድም ለልጅህም አባት፣ አንቺም ለልጅሽም እናት ለወንድምሽም እህት መሆን እንጂ ሚስት መሆን አትችይም። ከሳ ጠቆረ ብለሽ የምትይ እናትና እህት በይጂና ሚስቱኛዋ። በዚያም በኩል ደግሞ እሱን ካገባች በኋላ ልጄ እንዲገብታ እንዲወጣ ምናምን የምትይ እህት ወንድም አክስት አጎት ምናምን የምትባሉ በሉ ሂዱና ባል ሁኗታ። አያገባችሁም። በሰው ትዳር መካከል ላይ እንዲገብቶ እንዲወጥቶ እሷኮ እሱኮ እያላችሁ የምትፈተፍቱና ባለ ትዳሮችን የማተው ሰዎች በትዳር ሕግ ላይ የእግዚአብሔር ቃል መተው የሚል ትልቅ ሕግን አስቀምጧል። ስለዚህ ባልና ሚስቶች ሰነዶቻችሁን፣ ሕይወታችሁን ለጓደኛ ለቤተሰብ እየሄዳችሁ ማውራትን ተው። እናት አባት፣ እህት ወንድም ዘመድ የምትባሉ በሰው ትዳር ላይ የገባችሁ ለአንደኛው ወገን እየሆናችሁ አንዱን እያገለላችሁ ምትፈተፍቱትን ተው። በእናንተ ምክንያት ቅዱሱ ተቋም ትዳር ይፈርሳል። በእናንተ ምክንያት ልጆች ያላሳዳጊ ይቀራሉ። መተው። ሌላ ጊዜ ይቆየን። እግዚአብሔር ከሁላችን ጋር ይሁን።